እኔ ይሄንን ነገር ከዚህ በላይ ማድረግ አልችልም። ሄኖክ እዛ ቦታ ላይ ሆኖ እኔ ይሄንን ነገር ላደርግበት አልችልም። ቆይ ይሄንን መልእክት ማን ይላከው? ምንድነው የተፈጠረ ነገር አለ? ዳጊ ደህና አይደለች? ቆይ እኔ በላይና ለመግደልኝ ከኔ ውጭ ማለቅ ይችላል? ምክንያቱም ከመቶ ጠበቃ አንዱ እንኳን አክሰፕት ካደረገልሽ በጣም ትልቅ እድል ነው። ሄኖክ እመነኝ፣ ኪያ አይምሮ ውስጥ እሰርዛለሁ። ስም ሲነሳ ራሱ ማን ነበር እሱ እንድትል ነው ማለት። እኔ ግን ያልገባኝ አንድ ነገር ነው። ከበላይ ደም ንጹህ ነህ ብሎ እንዴት እርግጠኛ ሆኖ ሊናገር ይችላል? ከዚህ በላይ ግን እንደዚህ አይነት ቀልድ አልፈልግም። ሰሙኛላችሁ? በእኔና በጠበቃው መካከል ምንም የተፈጠረ ነገር የለም። ይኸውልህ ሳምሶንን ከየትም ፈልገህ ቢሆን ከጉድጓድም ቆፍረው ከሰማይም አውርደው እሱን አይመለከተኝም። ብቻ ፍርድ ቤት ይዘህ እንድታቀርብልኝ ነው የምፈልገው። ይኸውልሽ አና ሰማሽኝ አይደል? ከዚህ በኋላ እኔን እያየሽኝ ያለሁት መርማሪ ነኝ። እኔ ስፈልግሽ እንጂ አንቺ ስለፈለግሽ ብቻ መንገድ ላይ እየጠራሽ እንዳታናግሪኝ። ቤቲ ቆይ ምን እያሰብሽ ነው? ምን ሆነሻል ቤቲ? እንሂድ እንጂ ለምንድን ነው የቆምሽው? አማን እኔ ይሄንን ነገር ከዚህ በላይ ማድረግ አልችልም። ሄኖክ እዛ ቦታ ላይ ሆኖ እኔ ይሄንን ነገር ላደርግበት አልችልም። ቆይ እሱ ራሱ ይቅር የሚለኝ ይመስላል ይሄንን ነገር ሲያውቅ? አልገባኝም ቤቲ። ለሄኖክ እያሰብሽለት ነው ያለሽው እንዴ? ይኸውልሽ በዚህ ምድር ስትኖሪ ለራስሽና ለራስሽ ብቻ ነው ማሰብ ያለብሽ። ማንም ያንቺን ህይወት የሚኖርልሽ የለም። ስለዚህ የራስሽን ማዳን አለብሽ። ከዚህ በላይ ሄኖክ ላይ ራሱ ዳርኩልኝ አልችልም። ይኸውልህ ይሄንን ነገር እሱ ሲያውቅ ቆይ ዝም ብሎ የሚቀበለኝ ይመስላል? አምኖ የሚቀበል ይመስላል? እኔ ይሄን ነገር ማድረግ አልችልም። አላረገውም። ቤቲ እስኪ ቆም ብለሽ አስቢ። እንዴ ሄኖክ ቢሆን ኖሮ እኮ ይሄኔ ትቶሽ ለመሄድ ደቂቃ እንኳን አይፈጅበትም ነበር። ያኔ ቢሮ ቁጭ ብሎ ትቶሽ እንደሄደ አስተውይ። ግን እኮ ሄኖክን በዚህ ሁኔታ ትቼው ከሄድኩ የባሰ ነገሮች እሱ ላይ ይከሩበታል፣ ይበረቱበታል። ንቂ እንጂ ቤቲ ንቂ። ቆይ ይሄን ኮንትራት ትዳር አምነሽ ነው እንዴ? በዚህም አለበዛ ሄኖክ ወንጀለኛ ነው። አንቺም ከሱ እኩል መቀጣት የለብሽም እኮ። አማን ከዚህ በላይ እኔ ላይ መጮህን አቁም። ቆይ ለምንድን ነው በዚህ ልክ እንደዚህ እየሆንክ ያለው? ለምንድን ነው ይሄን ሁላ ነገርኛ ላይ የምታደርገው? ንገረኝ እስኪ። ሄኖክንስ በዚህ ልክ ለምን ትጠላዋለህ? ንገረኝ፣ ለምን ጠላኸው? እኔ ሄኖክን አልጠላውም። እሱ ደግሞ በጣም እንደሚጠላኝ ታውቂያለሽ። ለጥፋቱ መቀጣት አለበት። ጥፋተኛ? ንገረኝ እስኪ ጥፋቱ ምኑ ላይ ነው? ምንድን ነው ያጠፋው? ገና ለገና ዛሬ ተያዘ ብለህ ጥፋቱን በሙሉ እሱ ላይ ታላክካለህ? ምንም ቢሆን እኮ እሱ ባሌ ነው። ቤቲ ባልሽ አይደለም። የእናንተ ትዳር ኮንትራት ነው። የኮንትራቱ ጊዜ ደግሞ አሁን አብቅቷል። አሁን ንቂና መሄድ አለብን። አልሄድም። ፈርተህ ከሆነ ያው መንገዱ መሄድ ትችላለህ። እኔ ግን እዚህ ጋር ይዤ ላቆይህ ወይ ደግሞ ላቆምህ አልችልም። ስማኝ፣ በክፉ ጊዜ አብሮኝ የነበረውን ሄኖክን ዛሬ ክፉ ነገር አጋጠመው ብዬ ትቼው ልሄድ አልችልም። ስለዚህ መሄድ ከፈለክ ያው መንገዱ። ቤቲ ያሳለፍሽውን ረሳሹ እንዴ? ሄኖክ መቼ ነው ላንቺ ጥሩ ነገር አድርጎ የሚያውቀው? ሄኖክ ገበናውን ለመሸፈን እንጂ መቼም ቢሆን ላንቺ ጥሩ ሊሆንልሽ አይፈልግም። ሊጠቀምብሽ ብቻ ነው የሚፈልገው። ምናልባት አጀማመራችን ልክ ላይሆን ይችላል፣ ግን ደግሞ መሀል ላይ በጣም ብዙ ደሳስ የሚሉ ቀናቶችን አብረን አሳልፈናል። ማንም ሰው ሳያከብረኝ ሄኖክ አክብሮኝ ይኖራል። ስለዚህ እኔ ትቼው ልሄድ አልችልም። አንተ ግን መሄድ ከፈለክ መሄድ ትችላለህ። ይኸውልሽ ደግሜ ደጋግሜ እንድትነቂ እየነገርኩሽ ነው። አሁን የምትወስኚው ውሳኔ እንደ ሰደድ እሳት ከኋላሽ እየተከተለ ያቃጥልሻል። በመጀመሪያ ደረጃ በዚህ ልክ ለኔ መጨነቅ የለብም። ሁለተኛ ላይ ደግሞ እኔ ምን ማድረግ እንዳለብኝና ምን መወሰን እንዳለብኝ በደንብ ማውቅ ሰው ነኝ። ስለዚህ አንተ መሄድ ትችላለህ፣ እኔ ግን አልሄድም። አልገባኝ። ቤቲ ቁሚ እንጂ ወዴት ነው የምትሄጂው? ቤቲ እንዴት ሊሆን ይችላል? ቆይ ይሄን መልእክት ማን ይላከው? አልገባኝም። እንዴት
ኪራዬ ለባብስ ጨረስክ እንዴ? ፍቅር ምን ሆነሃል? ምንድነው ደርቀ ቀረኩ? ቆይ እኔ በሌና ለመግደልኝ ከኔ ውጭ ማለቅ ይችላል? አልገባኝም። እሱ ደግሞ ምን ማለት ነው? ይሄ የተላከልኝ መልእክት እንዴ? ቆይ ይሄ ሰው ማን ሊሆን ይችላል? አላውቅም። ግን ደግሞ በጠዋት ይሄን ቴክስት ማየቴ ቀኔ እንዲያበላሽው አልፈልግም። እንዴ ለምን ይበላሻል? እንደውም ይሄ ማለት እኮ ካንተ ውጭ ሌላ ነፃነትን የሚያረጋግጥልህ ሰው ታገኘ ማለት ነው። ይልቅ አሁን ይህን ቴክስት ሄደለ ፖሊሶች ቶሎ ማሳየት ይኖርብሃል። እሺ ግን ይሄን መልእክት ማን እንደላከልኝ ቢሆን ማረጋገጥ ይችላል? ቁጥሩን እኮ አላውቀውም። ቁጥሩን ባታውቀውም እኮ እነሱ ራሳቸው በዚህ ስልክ የተመዘገበ ስም ካለ መርምረው ይደርሱበታል። ይልቅ አሁን ይህን መረጃ ይዘን ዝም ብለን መቀመጣችን ልክ አይሆንም። እንሂድና ለፖሊስ እንንገር። በቃ እሺ። ለማንኛውም አንቺ ከቤት እንዳትወጪ እዚሁ ሁኚ እሺ? እኔ ጠበቃውን አናግረውና ነገሮች እንደሚሆን እናደርጋለን። ኪራዬ አንተ አትጨናነቅብኝ እሺ? ነፃ መውጣትህ አይቀርም። ደግሞ ምንም አንተ እንዳላደረግከው በደንብ አድርጌ ያውቃለሁ። ስለዚህ ከዚህም በላይ ነፃ መሆንህ አይቀርም። እስኪ ተስፋ አደርጋለሁ። ግን ይህን ቴክስት የላከልኝ ራሱ ገዳዩ ቢሆንስ? ይሁና ማንም ይሁን ማን እኮ ይሄ ሰው ማለት የነፃነት ባንዲራን አንስቶ ያውለበለበል ሰው ማለት ነው። ይልቅ አሁን ሄድና ለመርማሪው ቶሎ ይህን ቴክስት አሳየው እሺ? ነፃ የምትሆንበት ቀን እኮ እየቀረበልኝ ነው። እሺ እኔ አበርቺ ሚስት። ቆይ ውሃ ብለኸኛል ነበር እንዴ? ላምጣልህ? አይቴው አንቺን ሳይቆጥም ይረካ ደህናዊ በጊዜ ና እና ዳጊ እንዴት ነሽ? ኧረ ትናፍቅኛለሽ ዳጊ። ያው ትንሽ እኮ ስራ ስለበዛብኝ ነው። ደግሞ አንደኛ መውጣትሽን ሰምቻለሁ። በጣም ደስ ብሎኛል። እንዴ ዳጊ መች ነገርሽኝ? ገና ሆናለን ነገርሽኝ? ይኸውልሽ ቀደም ብለሽ ነገርሽኝ ቢሆን ኖሮ እኮ ሸለምሽ ነበር። በቃ ዳጊ ሌላ ጊዜ እመጣለሁ እሺ? አዎ ዳጊ ቃሌ ነው። መጥቼ ለሁሉም አባትሽ መሆኔን እነግርልሻለሁ። አዎ በቃ እመጣለሁ እሺ? ደህና ናት። ደግሞ ብታይ እንዴት እንደምታምር የተወለደችልሽ እህት። አዎ ብታይ በጣም ቆንጆ ነች። አንቺ ነው የምትመስለው። እዚህ ስትመጪ ታያታለሽ እሺ? በቃ ዳጊ እንደነገርኩሽ እሺ? በቃ እናትሽን እንዳታስቸግሪ፣ እደውልልሻለሁ እሺ? እሺ አንቺም ከፈለግሽን እሺ። ቻውሽ። እንዴ ናዊ ለምንድን ነው ሳላወራት ምዘገው? አይ ምንም። ምንድን ነው የተፈጠረ ነገር አለ? ዳጊ ደህና አይደለችም? አይ ደህና ናት። ትምህርት ቤት ስትመረቅ ስላልሄድኩኝ ትንሽ የከፋት ይመስለኛል። ያው የልጅ ነገር ደግሞ ታውቂ አይደለ? አንቺ አባት የለሽም ምናምን ሲሏት ከፍቷት። ይገባኛል። ግን ደግሞ ዳጊም ብትሆን እዚህ ምድር ላይ ወዳና ፈቅዳ እስካልመጣች ድረስ እንደዚህ አይነት ነገሮችን መጋፈጥ አለባት ብዬ አላስብም። አንተም ብትሆን እዚህ ያለን ቤተሰብ ብቻ አይደለም ማየት ያለብህ፣ ለእሷም ቢሆን የሚያስፈልጋትን ነገር ማድረግ አለብህ። እሱማ ልክ ነሽ። ግን ይገባሻል አይደለ? ኑሮ ሞልቶ አይሞላም። ሲቀጥል ደግሞ በእኔና በዳጊ ግንኙነት ላይ ደስ የሚላት አይመስለኝም። አይ ናሚ በፍጹም ለእኔ በጣም ደስተኛ ናት። ባደረገችው ነገር ስላፈረች ነው እኛን ማትቀርበን። ደግሞ ያሳለፈችው ነገር ታውቃለህ። ግን ዳግም እየተከፋች ነው። ምሩዬ ቆይ እግዚአብሔር ምን አይነት ሚስት ነው የሰጠኝ? ለምን ደስ ትለኛለህ እንዴ? የስንቱ ትዳር እኮ የሚፈርሰው ከሌላ ልጅ አለሽ በመባባሉ። አንቺ ግን እንኳን እንደዛ ልትይኝ ይቅርና ጭራሽ አምጣና እናሳድጋት እያልሽ ነው። ይኸውልህ ናሚ ሰውን ከወደዱ ከነሙሉ ማንነቱ ነው። ዳጊም ብትሆን መምጣት ካለባት እዚህ መታ መኖር ትችላለች። ከልጄ ሳልነጥል አቀማጥዬ ነው ማሳድጋት። መሪ ችግሬን ሁሉ እኮ ነው ቅልል የምታደርጊልኝ። እወድሻለሁ። ቁርስ በላውና ቤት መቀመጡ አስጠላኝ። ትንሽ ወክ አድርጌ ልመለስ ብዬ ነው። ልጄ ኪራ እኔ ወደ መጣሁበት ካልተመለስኩ እዚህ ጋር መቀመጤ ጥሩ አይደለም። እንዴ አጎቴ ገና ምን ተነካና ነው ሊሄድ የምትለው? እኔማ እኮ እንደውም ነገሮችን አይተን እዚህ እንድትኖር እያሰብኩ ነበር። ውይ ልጄ እንደዚህ አይነት ነገርማ ተው። ሰው ከተወለደበት ሀገር በስተርጅናማ ለቀው አይወጣም። እዛው ጎረቤቶች ያልቅሰው እንዲቀብሩኝ ነው የምፈልገው። እንዴ ገና እኮ ወጣት ነህ እንዴ? አንድ ፍሬ እኮ ነው አጎቴ። ለምዶ ስለሞት የምታወራው? አንድ ፍሬ አልከኝ? እስኪ አጎቴ የፈለግኩ እንኳን ለምን መሰለህ አንድ ቴክስት ገብቶልኝ ነበር። የምን ቴክስት?
አሁን አንተ ነፃ ነህ። ስለዚህ ህይወትን ወደፊት መኖር መጀመር ትችላለህ። አንተ ከእንግዲህ በኋላ መጥቶ የሚያስቸግር ሰው የለም። አንተ በላይን አልገደልከውም። ከበላይ ደም ንጹህ ነህ። የሚስጥሩ ቁልፍ እኛ ቤት ነው። ማን ላከልህ? አላቅም አጎቴ። እኔ ወደ ስራ ለመሄድ እየተዘጋጀሁ እያለ ነው ቴክስቱ የገባልኝ። ከማላውቀው ቁጥር ነው፣ ማን እንደሆነ አላውቅም። ከዛ እሱን አይቼ ነገሩን ለፖሊስ ለማስረዳት እየወጣሁ እያለ ነው አሁን ያገኘው። አይ ልጄ እንደዛማ አታድርግ። ወደ ፖሊስ ከመሄድ በፊት ትንሽ ታገስ። እንዴ ምንድነው የምታገሰው አጎቴ? ይህን ነገር የግድ ለፖሊስ ማስረዳት አለብኝ እንጂ ይሄ እኮ ነፃነቴን የሚያረጋግጥ ቴክስት ነው። ልጄ ተረጋጋ፣ ተረጋጋ። አንድ ፍንጭ አገኘ ማለት ሁሉ ነገር ተገለጠ ማለት አይደለም። ባገኘው ቀዳዳ ውስጥ ሁሉ መግባት ስትመለስ ሙጫ ታጣለህ። ስለዚህ ልጄ አስተውል ነው። ግን አጎቴ ይህንን ነገር አይቼ ዝም ማለት አለብኝ? ለመርማሪው ማሳወቅ የለብኝም? አሳውቅ ልጄ። ግን ደግሞ ይህንን መሴጅ የላከልህ ሰው እራሱ አይደለም። ለምን አጎቴ? ለምን እንደዛ አልክ? ልጄ አስተውል። የሚስጥሩ ቁልፍ የተቀበረው እኛ ቤት ነው ብለዋል። ይህ ማለት ደግሞ የማታገኘውን ነገር አትበርብር፣ አትልፋ እያለህ ነው ልጄ። ከላይ ተሽሞንሙኖ የምታያቸው ሁሉ ውስጣቸው ልክ እንዳላያቸው ያምራል ማለት አይደለም። ልክ ነው አጎቴ። አንተ ባልከኝ መንገድ በፍጹም አላየሁትም ነበር ልጄ። እኔ እንደዚህ የምልህ አንተ እንዳትጨነቅ ነው። ነገሮች ሁሉ ብሩህ መስሎ ታይቶ ከዛ ወደ ጨለማ እንዲለወጥብህ አልፈልግም። ሁልጊዜም አስተዋይ እንድትሆን ነው የምፈልገው። ቆይ ግን ይህንን ቴክስት ማን ይላከልኝ? ልጄ እኔ ካሰብክበት መንገድ ልመልስህ አልፈልግም። ለክፉም ለደጉም ጠበቃህን አሳውቀውና ከዛም የተላከልህን መልእክት ለመርማሪህ ንገረው። ማን ያውቃል፣ ይሄ ቴክስት ደግሞ የአንተ እውነተኛ ነፃ መውጫ ሊሆን ይችላል። እኔም እሱን ነበር ያሰብኩት አጎቴ። ግን ደግሞ አንተ ካልከኝ በኋላ ነገሮች እኔ እንዳሰብኩት ላይሆን ይችላሉ ብዬ አሰብኩ። ፍርሃት የሰው ልጅ ትልቁ ጠላት ነው። እዛው ካለህበት እንዳትደርስ አግዶ የሚያስቀርህ ፍርሃት ነው። ፍርሃትን ማሸነፍ ደግሞ የብርቱ ሰዎች መገለጫ ነው። ስለዚህ ልጄ ፍርሃት እንዳይነግስብህ ልብህን አጽናናና ሂድ። ልክ ነህ አጎቴ። ግን ደግሞ አብረን መሄድ እንችላለን? አውቃለሁ በጣም እንዳደከምኩና እንዳስቸገርኩ አውቃለሁ አጎቴ። ግን ደግሞ እንደዚህ አይነት ሰዓት ላይ የግድ ታስፈልገኛለህ። እባክህ አብረን መሄድ እንችላለን? አይ ልጄ እንደው ተው፣ ወደ ቤት ልግባ። ሰሞኑን ጥሩ ስሜት እየተሰማኝ አይደለም። ምነው አጎቴ እያመመ ነው እንዴ? አይ መታመም እንኳን አይደለም፣ እንዲሁ ዝም ብሎ ጭንቅ ጭንቅ ይለኛል። ስለዚህ ቤት ገብቼ ባርፍ የሚለቀኝ ይመስለኛል። ስለዚህ ወደ ቤት ልግባ። እሺ በቃ መጀመሪያ ጠበቃዬን ላናግረውና መርማሪው ጌጄም እንደተፈጠረ እነግረዋለሁ። ከዛ በኋላ የተፈጠረው እነግርሃለሁ። በል ልጄ ቀና ቀናውን ሁሉ ይግጠም። በአንተ ላይ ክፉ የሚያስቡትን አይናቸውን ጨለማ እግራቸውን ቄጤማ ያርግልህ። አሜን አጎቴ። እንደዚህ መርቀኸኝማ ምን አይነት ደስ የሚል ቀን እንደሙል ሳስበው ካሁኑ ደስ አለኝ። በልበል አላቁም፣ ሂድ በቃ። እሺ አጎቴ ደህና ዋል። የሚስጥሩ ቁልፍ የተቀበረው እኛ ቤት ነው። ይህንን መልእክት ማን እንደላከው አሁን ገና ገባኝ። እሺ አመሰግናለሁ። ሄሎ ጠበቃ ናታን? ሰላም እንዴት ነህ? ቤት ይባላለሁ። ለነገ ፍርድ ቤት አንድ ኬዝ ነበረኝና እንድትገኝልኝ ነበር። ቆይ እንዴት አትችልም? ቢያንስ ቦታ ላይ መተህ እንኳን መገኘት አትችልም? እሺ ቆይ ሄሎ ሄሎ ምን አለሽ ቤት? ሁሉም ጠበቃዎች እንዴት ለነገ ክርክር ዛሬ ጠበቃ ትፈልጊያለሽ ነው የሚሉ። ሁለቱም ሪጀክት አደረጉብኝ። ቆይ ከዚህ በላይ ምንድን ነው ማድረግ ያለብኝ? ምንስ ነው ማድረግ የምችለው? ይኸውልሽ ቤቲ፣ ነገሩ ተስፋ እንደሌለው ደጋግሜ ነግሬሻለሁ። ይኸውልሽ አንቺ ብቻ እኮ ነሽ ተስፋ ያልቆረጥሽው። ይኸውልህ አማን፣ ከዚህ በኋላ ስለ ሄኖክ አንድ መጥፎ ነገር ብታወራ ወይም ደግሞ አማን ሄኖክን ታዩ የሚል ነገር ካፈ ቢወጣ ከዚህ ቤት መንጥሬ ነው ማስወጣሽ። ቆይ አንተ ለምንድን ነው ዝም ብለህ ማትቀመጠው? ቤቲ፣ እኔ እኮ አንቺ ራስሽን እንድትጎጂ ስለማልፈልግ ነው። ሄኖክ እየተጠቀመብሽ እንደሆነ ለምንድን ነው ግልጽ የማይሆንልሽ? እየተጠቀመብኝም ከሆነ ይጠቀምብኝ። አንተ ምን አገባ? ያገባሃል? ንገረኝ እስኪ። የሚመለከት ነገር አለ እንዴ? በህይወቴ ውስጥ ምንም ነገር መወሰን የምችለው እኔና እኔ ብቻ ነኝ። እኔ ደግሞ ትልቅ ሰው ነኝ። ምንም ነገር ራሴ መወሰንና ማድረግ እችላለሁ። እሺ አንቺ እንዳልሽ ይሁን። እኔ አንቺን ነገር ብቻ ነው ሰማ። ለአንዴና ለመጨረሻ ጊዜ ልጠይቅ፣ ሄኖክ ከእስር ቤት እንዲፈታ ታግዘኛለህ ወይስ አታግዘኝም? የማታግዘኝ ከሆነ ግን ይሄንን ቤት ለቃ ውልቅ ማለት ትችላለህ። ሰማኸኝ? ውድቀቴን የሚመኝ ሰው እዚህ አጠገቤ እንዲቀመጥ አልፈልግም፣ አልፈቅድለትም። እሺ
አንቺ ባልሽው መንገድ እሱን ለማስፈታት ሞክራለሁ ሄዳለሁ። ግን ይኸውልሽ ወቂ፣ እሱን ለማስፈታት ስሞክር ባይሳካ የኔ ጥፋት እንዳልሆነ ወቂ። ያቅሜን ሁሉ ከሞከርኩና ከኋላዬ ምንም አይነት ሴራ ካልተሰረብኝ እሱ የማይፈታበት ምንም አይነት ምክንያት የለም። ምክንያቱም እሱ ምንም የሚያውቀው ነገር የለም፣ እዚህ ሴራ ውስጥ የለበትም፣ እሱ ንጹህ ነው ምናምን እያልሽ ልትከራከሪ ነው አይደለ? ይኸውልሽ ቤቲ፣ እውነቱን አእምሮሽ ያውቋል። ስለዚህ ዝም ብለሽ አትከራከሪ። ይኸውልሽ ቤቲ፣ አሁን ጠበቃ ከመፈለግ ይልቅ ሳምሶንን አግኝተን እሱን ብንጠይቀው የተሻለ ይሆናል። ለእኛም የበጀን እሱ ነው። እሺ አማን፣ በሀሳብህ ሁሉ እስማማለሁ። ግን ደግሞ በሀሳብህ ተስማማው ማለት ሳምሶንን እጎዳዋለሁ ማለት አይደለም። እኔም እሱ እንዲጎዳ አልፈልግም። ያንቺ ዓላማ ሄኖክን ማስፈታት ነው አይደል? በዛ እየረዳሁሽ ነው ያለሁት። እኔ እኮ አንቺን ጥሎ መሄድ አላቃተኝም። ይኸውልህ አማን፣ አሁን ላይ ሄኖክን ለማስፈታት እያገዝከኝ ያለኸው ለሳምሶን ባለ ጥላቻ ከሆነ እመነኝ፣ በኋላ ላይ ከፍለኝ የማጨርሰው እዳ ነው ማሸከም። እሺ ቤቲ፣ አንቺ በህይወትሽ ልክ ሆነሽ አታውቂም። በየትኛው ጊዜ ምን መናገር ምን ማድረግ እንዳለብሽ በፍጹም አታውቂም። ይኸውልህ አማን፣ እኔ በዙሪያዬ ያሉ ሰዎች በሙሉ ቤቲ ተሳስተሻል፣ ቤቲ ልክ አይደለሽም፣ ቤቲ ራስ ወዳድ ነሽ፣ ቤቲ እንደዚህ ነሽ ሲሉኝ ነው የኖሩት። ሰማኝ። እኔ ሌላ ካንተ ጋር ተጨማሪ ችግር መፍጠር አልፈልግም። እሺ እኔ ላይ ሌላ ችግር አትሆንብኝ። እኔ ተጨማሪ ሰው ሆንኩብሽ አይደል? ለምንድን ነው ቆይ የሰው ምክር ማሰሚው? አንቺ እኮ ካልሆነ በተመሳሳይ መንገድ እየሄድሽ ተጨማሪ ስድብ እየሰማሽ ነው የምትቀጥይው። ይኸውልህ አማን፣ አሁን ምክሩ ይቆየኝና ለሄኖክ ምን ማድረግ እንዳለብን ብናወራ ይሻላል። ይኸውልሽ ቤቲ፣ ሳምሶን እዚሁ አካባቢ እንዳለ እርግጠኛ ነኝ። የጋራ የምንላቸው ሰዎች አብረውን ስላሉ እነሱ እንዲይዙ ታደርጋለሁ። ከዛ በኋላ ፍርድ ቤቱ ኬዙ ካለቀ በኋላ መልቀቅ እንችላለን። እሺ አማን፣ ተስማምቻለሁ። ግን አንድ ነገር ደጋግሜ እየነገርኩ ነው። ሳምሶን አንድ ነገር ቢሆን ሙሉ ለሙሉ ኃላፊነቱን የምትወስደው አንተ ትሆናለህ። አታስቢ ቤቲ፣ ለእኔ ከመጨነቂ ይልቅ ለራስሽ ተጨነቂ። ለነገ ክስ ዛሬ ጠበቆች የሚቀበሉሽ ከሆነ እስኪ ፈልጊ፣ ደዋዊ። መልካም እድል ይሆንልሽ። ለማንኛውም አመሰግናለሁ። ግን ደግሞ እስካሁን እንደነገርኩ ሳምሶን ምንም እንዳታደርገው። ይኸውልህ አማን፣ እኔ በወንጀል በተጨማለቁ ሰዎች መሀል መኖር በጣም ሰልችቶኛል። ወጣትነቴን በሙሉ በዚህ በማይረባ ነገር እንዳሳለፍኩ ሳስብ በጣም እየተበሳጨሁ። አትናደጅ ቤቲ፣ በጣም በቅርቡ ምናልባትም አንድ ምሽት መሽቶ እስከሚነጋ ድረስ ምናልባትም ከሱ በፊት ህይወትሽን ነፃ ሆነሽ እንደምትኖር ያረጋግጥልሻለሁ። ያንተ ማረጋገጥ ለእኔ ምንም አይጠቅመኝም። አሁን መፍጠን አለብን። ማድረግ ያለብን እያንዳንዱን ነገር ሁሉ አድርግ። እኔም ደግሞ እደውላለሁ። ይኸውልሽ ቤቲ፣ ደግሜ እነግርሻለሁ። እኔ ምን ማድረግ እንዳለብኝ አትንገሪ። ይልቅ ራስሽ ማድረግ ያለብሽን አስቢ። ጠበቆቹ ይቀበሉሽ እንደሆነ ሞካክሪያውን። አንተም ብትሆን ምን ማድረግ እንዳለብኝ አትንገረኝ አማን። ስለ ሀሳብህ ግን አመሰግናለሁ። ቤቲ፣ በዚያ አያያዝሽ ግን ዛሬ ተኝተሽ ምታድሪ አይመስለኝም። ኢንኬዝ ግን ስልክሽ ካርድ ከዘጋ በእኔ መደወል ትችላለሽ። ምክንያቱም ከመቶ ጠበቃ አንዱ እንኳን አክሰፕት ካደረገልሽ በጣም ትልቅ እድል ነው። ለማንኛውም መልካም እድል ይሆንልሽ። አመሰግናለሁ። አሁን ትወጣለህ? እሺ እወጣልሻለሁ። እኔም ስራዬን እሰራለሁ። መልካም እድል። ደህና ሰንብች። አማን፣ ሄኖክ ብቻ አንዴ ከእስር ቤት ይፈታ እንጂ የመጀመሪያ ስራ የሚሆነው አንተን ከዚህ ቤት መንቀር ማስወጣት ነው። እንደዚህ እንዳናደርከኝና እንዳበሳጫኝ አቀርም የእጅን ነው ብሰጥ። ይኸውልሽ አንቺ ራስሽን በፍጹም መውቀስ የለብሽም። ይኸውልሽ አንቺ ያጣሽው ይመስልሻል እንጂ አንቺ ምንም አላጣሽም። አንቺ ያጣሽው የሚጠላሽና እንደሚወድሽ የሚያስመስልን ሰው ነው ያጣሽው። እሱ ግን እንደማያጣው የሚወደውን የሚንከባከበውን የሚያከብረውን ሰው ነው ያጣው። ታውቃለህ፣ እነዚህን ቃላቶች ስንቴ እንደሰማኋቸው። አሁንስ በተደጋጋሚ ከመስማት የተነሳ ጭራሽ እነዚህ ቃላቶችን የማጽናናት አቅቷቸዋል። ቆይ እንክያ መውደድ ማለቴ ለሄኖክ ያለሽ ፍቅር እስካሁን አልወጣልሽም እንዴ? አይናው ማለት ፍቅር እያዘኝ ተብሎ እንደማይዝ ወይ ደግሞ ልቀቀኝ ሲባል እንደማይለቅ አውቃለሁ። ግን እስኪ እውነቱን ንገረኝ እባክሽ ኪያ፣ ለሄኖክ ያለሽ ስሜት እስካሁን አልተለወጠም? አይ በፍጹም እንደዛ እንኳን አይደለም። ግን ደግሞ ታውቃለህ፣ ያን ሁሉ ጊዜ ከምን አይነት አስመሳይ ሰው ጋር መኖሬንና ጭራሽ እሱን ላለማየት አይኔ እንዴት እንደተጋረደ እየገረመኝ ራሴን ተወቃሽ እያደረኩ ነው። በፍጹም ራስሽን አትወቀሽ። የሰው ልጅ ነሽ ኪያ። የሰው ልጅ ደግሞ ይሳሳታል፣ ከስህተቱም ይማራል። የሰው ልጅ ወድቆ የሚወድቀው ከስህተቱ ሳይማር ሲቀር። አንቺ ደግሞ የሰራሻት ትንሿ ስህተት ምን ያህል እንዳስተማረችሽ አሁን በግልጽ እያየው። እስኪ አስበው፣
በአንድ ወቅት እሞትለታለሁ ብለህ የምታስበው ሰው በመግደል ተጠርጥሮ ሲታሰር፣ በዛ ላይ ደግሞ ጭራሽ አይኑን በጨው አጥቦ አንተ ፊት ለፊት ሲቆም በህይወት ዘመኑ ያገባታል ብለህ የማታስባትን ሴት አግብቶ ጭራሽ ያቺ ሴት አንተን ለመደብደብ መንገድ ላይ ቆማ ስትጠብቅህ። ታውቃለህ፣ ህይወት በጣም ግራ የምታጋባ ናት አይደል? ኪያ፣ አሁን እያሳለፍሽው ያለው ነገር ይገባኛል። አንቺ ደግሞ እንደዚህ መሆን የለብሽም። ይኸውልሽ እኔና አንቺ ከሆንን ማናሸንፈው ፈተና የለም። ደግሞ አሁን ወንድምሽም አለ፣ እሱ ደግሞ ከኔ በላይ ይረዳሻል። እሱማ ልክ ነህ እኮ። በእርግጥ በዚህ ሰዓት ኪራ አለ፣ ግን ደግሞ ማሰብ ባልፈልግ ራሱ ጭንቅላቴ ምን ያህል ሞኝ እንደነበርኩኝ ደጋግሞ እየነገረኝ አለማሰብ እየቻልኩ አይደለም። ኪያ፣ አንቺ ነገሮችን በጥልቀት ማሰብ የምትፈልጊና እያንዳንዱ ነገር ለእኔ ነው ብለሽ የምታስቢ አይነት ሰው ነሽ። ይህ ደግሞ ይወዳሻል ኪያ። ለምን እንደዛ አልክ? እኔ እኮ እያንዳንዱ የሚሆኑ ነገሮች ስለእኔ ናቸው ብዬ ማስብ አይነት ሰው አይደለሁም። ኪያ፣ ይህ ራስሽ የምታታላይበት መንገድ ነው እንጂ አንቺ እንደሱ አይነት ሴት ነሽ። አንድ ነገር ልንገርሽ፣ ሄኖክ በላይን ገሎት ወንድምሽን አሳስሮት፣ አንቺ ደግሞ በሱ መታሰር እያለቀሽ እንድትኖር የሚሮሽ እየነገረሽ ነው። ሀይ በፍጹም፣ እኔ እንኳን እንደዛ አላስብኩም። አትዋሽን ኪያ። አይኖችሽን በማየት እኮ የምታስቢውን ነገር ማንበብ ይችላሉ። ምን እንደምታስቢ፣ ምን እያስጨነቀሽ እንዳለ፣ ምን ለማድረግ እንዳሰብሽ፣ ምን እንደሚያስከፋሽ፣ ምን እንደሚያስደስትሽ አይኖችሽን አተኩሬ በማየት ማንበብ ይችላሉ። ግን እንዴት አወቅ? ማለቴ ማንም ሰው እንደዚህ እንደማስብና እንደዚህ አይነት አመለካከት እንዳለኝ ነግሮኝ አያውቅም። ማለቴ እንዴት አወቅ? ይኸውልሽ ኪያ፣ የሰው ልጅ ለማንበብ በሙሉ ልብሽ መውደድና በሙሉ ልብሽ መቅረብ እና ደግሞ የሚነግርሽን እያንዳንዱ ነገር በጥልቀት ማዳመጥ ብቻ ነው። የሰው ልጅ መጽሐፍ ነው። ማንበብ ትችላለሽ፣ ይነበባል። እሱማ እኮ ልክ ነህ። ግን ደግሞ ሄኖክ እንደዚህ አይነት ጨካኝ ሰው አልነበረም። በምን ጊዜ እንደዚህ አይነት ጨካኝ ሰው እንኳን እንደሆነ ምንም ማወቅ አልችልም። ኪያ፣ አሁንም ቢሆን ሄኖክ ሙሉ ለሙሉ ወንጀለኝነቱ አልተረጋገጠም። ከኪራ በላይ ደግሞ እሱን ተጠርጣሪ የሚያደርገው ነገር እስካሁን ድምፁን አጥፍቶ መቀመጡ ነው። ስለዚህ ምናልባት አያርገውና አድርጎትም ሊሆን ይችላል። ስለዚህ ራስሽን ማዘጋጀት አለብሽ ኪያ። አይ ራሴን እንኳን ማዘጋጀት አይጠበቅብኝም። ማለቴ ከዚህ በላይ ምን እንዳይፈጠር ነው። ግን ደግሞ ታውቃለህ፣ ከዚህ በፊት ለሱ ስለነበረኝ ጥሩ አመለካከት ነው እንጂ ከዚህ በኋላ እንኳን ምንም ቢፈጠር ግድ አይሰጠኝም። እኔም ግድ እንዳይሰጥሽ ነው የምፈልገው ኪያ። አሁን ራሱ እዚህ ቁጭ ብለን ስለሱ እያወራን እንደሆነ ሳስብ ውስጥ ምን ያህል እሳት እንደሚነድ ብታውቂ ኖሮ። ቆይ ለምን? ምክንያቱም አንቺ እሱን ከህይወትሽ እንድታስወጪው ስለማልፈልግ ሳይሆን እሱ ከህይወቱ እንዳስወጣሽውላ አንቺም እሱን ከህይወትሽ አስወጥተሽ በቃ ለህይወትሽ አዲስ እርምጃ ወደፊት መራመድ እንድትችይ ነው የምፈልገው። እሱንማ እኮ እኔ የምፈልገው ነገር ነው። ግን ደግሞ ታውቃለህ፣ በአንድ ጊዜ የሚሆን አይደለም። ይሆናል ኪያ። ለምንድን ነው የማይሆነው? እኔ ያለው ወንድምሽ አለ አይደል? እኛ ደግሞ አንቺን ወደ ከፍታ ለማስወጣት እየሞከርን ነው። አንቺን ለምንድን ነው ህይወትሽን ወደ ኋላ የምትስቢው? እሞክራለሁ። ሞክራለሁ አይደለም ኪያ፣ አደርገዋለሁ። ሞክራለሁ ስትይ 50-50 ነው። እሱን ነገር ወይ አደርገዋለሁ ወይ ደግሞ አላደርገውም። አደርገዋለሁ ስትይ ደግሞ በዛ ነገር ሙሉ ለሙሉ 100% እርግጠኛ ስትሆኝ። ስለዚህ በቃ አደርገዋለሁ በኪያ። እሺ አደርገዋለሁ። ከሚስት በላይ አትቆጣኝ እንጂ። ለማንኛውም እዚህ ቢሮ ከመጣሁ በጣም ረጅም ሰዓታት ተቆጠሩ። እንዴ በደረቁ እኮ ዝም ብለሽ እኮ እያስለፈለፍሽኝ ነው። እንዴ ቆይ ምን ላምጣል እንኳን አይባልም ነው ወይስ ቤተኛ ሆንክ ማለትሽ ነው? ውይ ይቅርታ በእናትህ፣ እኔ እኮ እረሳለሁኝ። ቀዝቃዛ ነገር ይሁን ለነገሩ የምትወደው ውሃ ነው፣ እሱ ላምጣልህ። በጣም ጥሩ። አየሽልኝ አይደል? አሁን ምን እንደምፈልግ ራሱ በደንብ ተረድተሽኛል ማለት ነው። ስለዚህ ውሃ ዝዥልኝ። እሺ እንደውም ከቢሮ ነው ማመጣልህ። መጣሁ። ሄኖክ እመነኝ፣ ኪያ አይምሮ ውስጥ እሰርዛለሁ። ስም ሲነሳ ራሱ ማን ነበር እሱ እንድትል ነው ማድረግ። ኪያ ህይወት ውስጥ ደግሞ ላደረግኩ ለእያንዳንዱ ነገር ሁሉ ዋጋ አስከፍላለሁ። ጠብቅ።
ሄሎ ሄሎ፣ ናትዬ እንዴት ነህ? እንዴት ነሽ ኒናዬ? አንተ ግን ደህና ነህ? ቆይ ምን ሆነህ ነው ናቲ? ሰው ያስባል አትልም እንዴ? ቆይ ኒና ስለአንተ ምንም አትጨነቅ ነው እንደሚመስልህ? በጣም ይቅርታ ስላስጨነቅኩሽ ኒናዬ። ይቅርታ አድርጊልኝ። በቃ ራሴ ላይ መስራት ስለነበረብኝ ነው ይሄን ሁሉ ጊዜ ጠፋሁት። እባክሽ ለዛ ደግሞ ይቅርታ አድርጊልኝ ኒናዬ። ቆይ ምን ማለት ነው ናቲ? ራሴ ላይ መስራት ፈልጋለሁ ማለት እንዴ? እኔ እናንተ እኮ ቀልዳን ነበር የሚያዝ ነው ትዳር ነው ናቲ እንዴ? ቆይ ናቲ ምንም አታስብልኝም እንዴ? ቆይ የሆነ ነገር በሆንስ ምንም አይጸጽትም? ይቅርታ ኒናዬ፣ በፍጹም እንደዛ እኮ አይደለም። በሰዓቱ በቃ ራሴ ቡኩን መሆኔ ሲረዳኝ፣ አንቺን ደግሞ በዛ ልክ እንደዛ ማሳዘኔ ይሄን ከማድረግ ውጭ ሌላ ምንም አማራጭ አልነበረኝም እኮ ኒናዬ። እባክሽን ይቅርታ አድርጊልኝ። እሺ ችግር የለውም ናቲ፣ ችግር የለውም። ዋናው ነገር አንተ ደህና መሆንን ነው። እኔ የምፈልገው ሰላም መሆንን ብቻ ነው ናቲ። ሌላው ነገር ችግር የለውም። ቆንጆ ኒናዬ ስሚኝ አንዴ። በቃ ናቲ ደህና ነው። ከዚህ በላይ አንተ መስማት አልፈልግም። ሄሎ፣ ለነገሩ ይበለኝ። እኔው ራሴ ነኝ ሁሉን ነገር ያበላሽሁት። አንቺ ላይም አልፈርድም። ቋሚ ነገር እስካላሳየሁሽ ድረስ አንቺም ላይም ለምን ሄድሽ ብዬ እንደዚህ አላደርግሽም። አውቃለሁ ኒናዬ እየጎዳሁሽ እንደሆነ። ከዚህም በላይ ግን ልጎዳሽ አልፈልግም። ምንድን ነው የምትጮይው? በጣም ደስ ብሎኛል። ናቲ እኮ ደወለልኝ። ደህና መሆኑን ደውሎ ነገረኝ። ምን ናቲ? እንኳን ደስ አለሽ ኒናዬ። ወይኔ እሺ የት ነው ታዲያ? ደህና ነው አይደል? እየመጣ ነው? መጣ? ልትገናኙ ነው? የት ነው የምትገናኙት? አይ እንደዛ እንኳን አይደለም፣ አንገናኝም። ግን በቃ ደህና መሆኑን ነግሮኛል። አየሽ አይደል? ግን ምንም መጥፎ ነገር እንደማያደርግ እኮ ነግሬሽ ነበር። እኔ እኮ ትንሽ ውስጥ የተረጋጋልኝ አባባ በእውቀት መንገድ ላይ አግኝተውት ምንም እንዳያረግ ስለነገሩት ነው። ለዛ ነው ውስጤ ትንሽ ያረፉ። እውነት ደስ ብሎኛል። እሺ ኒናዬ፣ ለአንቺ በጣም ደስ ብሎኛል። ታዲያ እንዴት ነው? እየመጣው ነው አልሽ? ቅዱስ ቤት ነው? አንቺ ነሽ እዛ ሄደሽ የምታገኘው? እንደዛ እንኳን ማድረግ አይመስለኝም። እኔ እዛ ቤት አልሄድም። እንዴ ለምን? ቆይ እናቴ መጥቷል አላልሽም እንዴ? ምን ነው እዛ አይሆንም? በቃ ከፈለጋችሁ እኮ እዚህ መምጣት ይችላል። አይ ጽናት፣ እኔ ናቲን በዚህ ፍጥነት ማግኘት አልፈልግም። ራሴ ላይ መስራት እፈልጋለሁ። ውስጤ ደግሞ ምን እንደሚሰማኝና ምን ማድረግ እንዳለብኝም ጊዜ ሰጥቼ ማሰብ እፈልጋለሁ። ይኸውልሽ ኒናዬ፣ አሁን የህይወትሽ ፈታኙና ከባዱ ምዕራፍ ላይ እንደሆንሽ በደንብ ይገባኛል፣ እረዳሻለሁ። ግን ደግሞ ትዳር እኮ እንደዚህ ነው። አንዱ ሲሸነፍ አንዱ እያበረታ፣ አንዱ ዝቅ ሲል አንዱ ከፍ እያደረገ፣ ደግሞ በዝቅታው ጊዜ አብረሽው ዝቅ እያልሽ ካልሆነ ትዳር አይቆምም። ይኸውልሽ ኒናዬ፣ አሁን በርትተሽ ከሱ ጎን ነው መሆን ያለብሽ። ካለበለዚያ ፍቅራችሁ አይዘልቅም። ሁለታችሁም ተባብራችሁ ፍቅራችሁ ማቆም አለባችሁ። እሺ ተይ ጽዬ፣ በቃ እንደዛ አትበይ። እውነቴን ነው ኒና። እኔ እኮ ከጥሩ ነገር ተነስቼ ነው የምነግርሽ። ጽዬ፣ አንቺ እኮ ከኪራ ጋር የፈለገ ብትጋጩ ኪራ አንቺን መቼም ጥሎሽ አይሄድም። ብቻሽ እንድትሆኝም ለሰከንድ አይፈልግም። ናቲ ግን ትንሽ ስትምጣላ ጥሎኝ ነው ሄደው። ምንም ለእኔ አያስብልኝም። ኒና ምን ትሆናለች፣ ኒና ትጨነቃለች፣ ኒና ብቻዋን የሆነ ነገር ትሆናለች ብሎ ምንም ስለኔ አላሰብም። ስለዚህ ጽዬ፣ እኔም ደግሞ ስለዚህ ትዳር ቁጭ ብዬ ማሰብ ይኖርብኛል። ናቲ ስለኔ ምንም አያስብም። ተረጋግቼ ስለ ራሴና ስለ ትዳሬ ማሰብ ፈልጋለሁ። አይቻለሁ አንቺ በላህን በጣም። አረ ግን ሀና፣ ቆይ ምን ባረግሽ ነው የሚሻለኝ? አሁን እሺ በዚህ በጧት ቁርስ አልበላውም ልትይኝ ባልሆነ? አይ እንትን ቁርስ እኮ በልቻለሁኝ፣ ግን ሰሞኑ ስራ ስለበዛ ነው መሰለኝ በጣም ደከመኝና እኮ ታች ወርደን አየር እንቀበል ብለን ነው። በዛ ላይ ደግሞ ኤዱ በስመ አብ አየር እንዴት እንደምትወድ እንዴ! ሀና ምን እያልሽ ነው? ብለሽ ደግሞ በኤደን በኩል መጣሽ? እሺ ኤደን፣ ምን አይነት አየር ነው የሚመችሽ? ባክሽ መቼም የምድሩ ቢመቻችሁ ነው አይደል የቢሮን ትታችሁ የመጣችሁ? እሺ አሁን ቢሮ ማን አለ? ኪያለች። እናንተ ልጆች ቆይ ምን ሆናችኋል? የተፈጠረ ነገር አለ እንዴ? አንቺ ሀና ቢሮ ምን አድርገሽ ነው የመጣሽው? ኧረ አለቃ፣ እኔ ምንም አላደረኩም። እንዴ ቆይ እኔ ሁሌ ጥፋት ብቻ ማጠፋ ነው እንዴ ይመስል? እኔ እኮ ለጥፋት ብቻ አይደለም የተፈጠርኩት። ደግሞ አንዳንዴ ጥሩ ነገር ስሰራ ምን መሰጋገን እንጂ። ዝም በይ ደግሞ። አንቺ ሳትዋረጂና ሳታጠፊ ያልሽ በቀናል እንዴ? ሲጀመር አንቺ እኮ ፈጣሪ ራሱ ሲሰራሽ የሆነ ውርደትና ጥፋት በኮንቴነር አድርጎ የሰጠሽ ነው ይመስል።
እንዴ አለቃ ባለፈው እዛ ቤተሰብ ፊት የብርሃን በጣም ምናምን ብለህ ስሜን አጠፋው። እሺ አልኩኝ። አሁን ደግሞ እዚህ ስራ ትሰሪም ጥፋት ብቻ ነው ምናምን ማለት ተገቢ ነው እንዴ? አንዳንዴ የራስ ስራ ስሰራ ማንም መሰጋገን እንጂ ምን አለበት? እኔ ሁሌ እኮ መጥፎ ሰው ብቻ አይደለሁም፣ እንደኔ ጥሩ ነኝ። እሺ አሁን በል ወደ ቢሮ እንግባ። ከዚህ በኋላ ግን ስራ ትታችሁ እንደዚህ መንገድ ላይ እንዳላገኛችሁ። አዎ እየተጸዳ ነው ቢሮ። እና እየተጸዳ ከሆነ ኪያ ውስጥ ምን ትሰራለች ነው ወይስ እሷም እያገዘቻት ነው? እናንተ ልጆች አብዳችኋል እንዴ? እኔ ልገባ ነው። አይደለም እንኳን ለቃ እንደዛ አይደለም። ደሞ ረስቼው እኔ የምለው ባለፈው ሰርች ያቀረብኩልን ሪፖርት አየኸው እንዴ? አላየሁትም። አየሽ አይደለ ሄዱ እነዛን ሁሉ ፋይሎች እንደዛ ባፍጢም ያስቆም አሰርቶኝ ግን እስካሁን ድረስ አላየሁም። በጣም እኮ ነው የሚገርመው። ቆያና ምን ሆነሻል እንዴ? ሲጀመር አንቺ የሆነ ነገር ሳታጠፊ እንደዚህ አትንቀለቀይም። ቢሮ ምንድን ያደረግሽው? ኤደን ምንድን ነው አንቺ ንገሪ። አረ ምንም አላደረግንም። እንዲሁ ቺፕስ እንብላ እኮ ተባብለን ወርደን ነው። በዛ ላይ ደግሞ ቡናም ጠጥተናል። አይ ኤደን እቺ ልጅ አንቺንም አበላሸችሽ አይደለም? ይኸውላችሁ ከዚህ በኋላ ከምሳ ሰዓት ውጪ እንደዚህ በሰበብ አስባብ መውጣት በጥብቅ የተከለከለ። አለቃ ቆይ ረሳኸው እንዴ? የሆነ ሰዓት እኮ ቃል ገብተህልኝ ነበር። ማለቴ ሲርበኝ ወጥቼ እንድበላ፣ ቡና ሲጠማኝ ሲያምረኝም ደግሞ እንደዚሁ ወርጄ እንድጠጣ። እንዴ ቆይ ምን ይሆን ነው ያለው? አንቺ ኮፊ ሲሰጡሽ አትቻይም። አሁን ዞር በይልኝ፣ ወደ ቢሮ ልግባበት። እናንተ ልጆች ዛሬ ምን ሆናችኋል? አይ ምንም አይሆንም። እኔ ምን አለቃ ወይ ደግሞ ፋይሉን እዚህ ላምጣውና እዚሁ ታየዋለህ እንዴ? በእናትህ ይሄኔ መሰል አየር እየኮመኮሙ ስራ መስራት እኮ እንዴት ደስ እንደሚል። ሀና ደሜን አታፊ። ዞር በይልኝ እያልኩሽ እኮ ነው። እናንተ የህፃን ጨዋታ ነው እንደያዛችሁት? ዞር በሉልኝ። ሄሎ ዮሴፍ፣ ደህና ነኝ። እንዴት ነህ? አዎ ወደ ቢሮ እየገባሁ ነው። የት ነህ? ኪያ ቢሮ። በቃ መጣሁ። እሺ እንዴ አለቃ ጠበቃ ዮሴፍን የጠራኸው አንተ ነህ እንዴ? አዎ እኔ ጠርቼው ነው የመጣው። ምን ነው? አይ ምንም በቃ አሁን መሄድ ትችላለህ፣ መንገድ ተከፍቶልሃል። እሺ አሁን ሁለታችሁም ወደ ቢሮ ግቡ። ዋ ሀና ስነ ስርዓት ያዥ። ወይኔ ጉዴ ሀና፣ በቃ ተበላን። ጠበቃውን እሱ ከሆነ የጠራው እኮ ለምንድን ነው እኛ እንዳይገባ ስንከለክለው የነበረው? ወይኔ በእናትሽ እኔማ እኮ ከኪያ ጋር ካየው የሆነ ነገር እንዳይፈጠርና እንዳይደብረው ብዬ ነበር እንዳይሄድ የከለከልኩት። በቃ ዛሬ ጉዴ ነው። ቀን ሙሉ ሲሰድበኝ ነው የሚውለው። ታያለሽ ደግሞ። በቃ ነው አሁን እንዳይናደር ቶሎ እንግባ። ኧረ እባክሽ አንቺ ልጅ ተረጋጊ። ኧረ በእናትሽ ልብሱን ጨርሰን ነው እንገባለን። እንዴ ሀና ምን ሆነሻል? ምንም ቢሆን እኮ አለቃችን ነው። እንዴ ሄዱ ግን ሄኖክ ምናልባት ልክ ላልሆን እችላለሁ፣ ምናልባትም ደግሞ ልክ ልሆን እችላለሁ። ግን ደግሞ ህይወታችንን እየኖርን ነው አይደል? አንዳችን ለአንዳችን መኖርን፣ አንዳችን ለአንዳችን ደስታ መሆንን እየሞከርን ነው። አውቃለሁ ምናልባት መንገዳችን ልክ ላይሆን ይችላል፣ የጀመርንበት አጀማመርም ልክ ላይሆን ይችላል። ምናልባት ዛሬን እንጂ ነገን ላናቅ እንችላለን። ግን ደግሞ አልዋሽም፣ ዛሬን ካንተ ጋር መኖር ተመኘው። ምናልባት ልቤ ድጋሚ ማፍቀር ችሎ ይሆን? ካንተስ ፍቅር ይዞኝ ይሆን? አላውቅም። ነገር ግን አባወራ ቤቱን ሲለቅ ይቀዘቅዛል እንደሚባለው አንተ አንድ ቀን ከዚህ ቤት ወጥተህ ብታድር ቤቱ ምን ያህል እንደበረዶ እንደቀሰቀሰ ለመግለጽ ቃላት የለኝም። አንተም እኮ እንደደበረ እርግጠኛ ነኝ። ቤታችን ከመቃብር በላይ ቀዝቅዟል። ዝምታን እየሰፈነበት ነው። ሄኖክ አታምነኝም። ጭቅጭቅ፣ ቁጣ፣ ቅናት፣ ሁሉ ነገርህ እየናፈቀኝ ነው። ግን በዚህ ልክ እንዴት ትናፍቀኛለህ? በዚህ ልክ እኮ አስባለሁ ብዬ አንድም ቀን አስቤ አላቅም ነበር። ለካ የሀገሬ ሰው ሲተርት በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚለው ወዶ አይደለም። አንተ እጄ ላይ እያለ ያን ያህል ያንተ ጥቅም አልታየኝም ነበር፣ አልገባኝም ነበር። አሁን ግን ስትለየኝ ምን ያህል ህይወቴ እንዳሳመርከው ገባኝ። እንደውም እንደምንም ብዬ የምገባበት ጉድጓድም ቢሆን ገብቼ አስፈታለሁ። ከዛ በኋላ ግን ከዚህ ሁሉ ነገር ርቀን ሁሉንም ነገር ትተን አዲስ ህይወትን እንድንጀምር እፈልጋለሁ። አዲስ ምዕራፍ፣ አዲስ ጉዞ፣ አዲስ ተስፋ፣ አዲስ ቤተሰብ፣ ደስተኛ የሚሆን የምትወደኝ ሚስት ልሆንልህ፣ የምወደው ባሌ ልትሆንልኝ። እንደዚህ አይነት ህይወት ነው እንድንኖር የምፈልገው። ማንም እየተነሳ የእኛ ትዳር በነገሮች ላይ እየተመሰረተ በኮንትራት የሆነ እንዲነግረኝ አልፈልግም። በቃ ትዳራችን እውነት ነው። ምንም ቢሆን አብረን በልተናል፣ ምንም ቢሆን ቀለበት አድርገናል፣ ምንም ቢሆን አንድ ላይ ተኝተናል።
እንደ ባልና ሚስት ሊያደርጉ የሚችሉትን ነገር ሁሉ ያላረግነው ምንም ነገር የለም። መፋቀሩም ደግሞ አያቅተንም። እመነኝ፣ አንተን ካስፈታው በኋላ ከአንተ ጋር ሰላማዊ ህይወትን ነው መኖር የምፈልገው፣ ደስ የሚል። እኔም እንደ ሴትነቴ ያንተን እንክብካቤ ማየት እፈልጋለሁ ሄኖክ። እኔ እኮ አፍቅሬ እንጂ ተፈቅሬ አላውቅም። ስለዚህ በአንተ መፈቀር እፈልጋለሁ። ቤቲ ቤቲ ቤቲ፣ ምን ሆነሽ ነው መሀል ሳሎን ላይ ቆመሽ እንደዚህ ሆንሽው? ምንድን ነው የተፈጠረው? ቆይ አማን፣ ስገባ በር እንኳን አታንኳኳም እንዴ? ለምንድን ነው በዚህ ልክ እኔን የምታናድደኝ እንዴ? ምን ያክል ውስብስብ ነገር ውስጥ እንዳለሁኝ እየተረዳ አይደለም? በቃ አንተ ሌላ ተጨማሪ ችግር አትሁንብኝ። አልገባኝም ቤቲ። እኔ እኮ በሩን በስነ ስርዓት ከፍቼ ነበር የገባሁት። ምን አይነት ሀሳብ ውስጥ እንደነበርሽ አላውቅም፣ ግን ምንም አሰሚም ነበርኩ። ሳምሶን የት እንዳለ አውቄያለሁ እና ራቅ ያለ ቦታ እንደሆነ አውቄያለሁ። ስለዚህ እሱ እዚህ ለምስክርነት ሊመጣ አይችልም። እሱን መያዝና ማሰቃየት አይጠበቅብንም ማለት ነው። እርግጠኛ ነህ አማን? እኔ አይሆንም የሚባል ነገር በፍጹም አልፈልግም። ይኸውልህ እኔ ጠበቃውን እንዴት ተማሙቼ እንዳገኘሁት በደንብ ታውቃለህ። አንተም ግን አይመጣም በሚል ተልካሻ ምክንያት እዚህ ጋር መጥቶ የሄኖክን ህልምና ተስፋ እንዲያጨልምበት አልፈልግም። ቤቲ መኝኝ፣ አይመጣም አልኩሽ እኮ። ቢመጣ ራሱ ከዚህ ሰዓት በኋላ ተነስቶ ሊደርስ አይችልም። ስለዚህ መኝኝ፣ ሄኖክን ዛሬ ይዘነው እዚህ ቤት እንመጣለን። ተስፋ አደርጋለሁ። እኔም የምፈልገውና የምመኘው ነገር እሱን ነው። ይኸውልህ ሄኖክን ከዛ ጨለማ እስር ቤት ማውጣት፣ እናም ደግሞ ያ የግል ጥላቻ ለኛ ካለበት ከመርማሪ ነፃ አውጥቼ ማሳየት። ያው እነ በላይ ባሉበት እኮ ማረፊያ የለም። ለዛ ነው። ምን ለማለት ፈልገህ ነው? ቆይ እንደዚህ ንጹህ መስለህ ስለተቀመጥክ ብቻ ሙሉ ለሙሉ ታሪኩንና ወንጀሉን ሄኖክ ላይ ጥለው ባልሆነ። እኔ ንጹህ ሰው እንደሆንኩ አእምሮሽ ያውቃል። እኔ ምንም አላረኩም። በእናንተ ምክንያት ነው እንደዚህ የምሰቃየው። በእኛ ስራ የሀገሬ ሰው ሲተረት ምን ይላል መሰለ? ሌባ ሲሰርቅ ተስማምቶ ልክ ሲካፈል ተጣላ ይል ነበር። ይኸውልህ በደንብ አስብና ወስን። ባደረግነው ነገር ላይ እኛም ብቻ ተጠያቂ አታደርግ። በሰራኸው እያንዳንዱ ስራ ኃላፊነት ራስን ለመውሰድ ሞክር። እኔ ኃላፊነቴን ጠብቄ ነው የሰራሁት። ደግሞ ራስሽ ነሽ በተቸገርኩ ሰዓት መተሽ ምናልባት እርዳታ ሊያስፈልገው ይችላል ብለሽ ወደዚህ ቤት ያመጣሽኝ አይደል እንዴ? ወደ ቤት እንድትመጣ እንደዛ እንኳን እንዳላደረግኩኝ አንተ በደንብ ታውቃለህ። ለማንኛውም እዚህ ጋር ቁጭ ብለን መከራከሩና አንዳንድ መባባሉ ምንም ጥቅም የለውም። ይኸውልህ አንተ የሳምሶንና ለመመለስ እርግጠኛ ሆንልኝ። እኔም ደግሞ ሰዓቴን በደንብ አክብሬ ሄኖክን ይዤ ይመጣለሁ ማለት ነው። እውነት ይሳካልሽ። እንዳልሽ ይሁን። ደስታሽ ደስታዬ ነው። አመሰግናለሁ። ለማንኛውም አሁን ፍርድ ቤት መሄጃ ሰዓቴ ስለደረሰ አንዳንድ ልብሶችን ላስተካከል። እንደዚህ ለብሼ ከመሄድ ነቃ ነቃ ልበል። ሄኖክ ሳታስበውም ቢሆን ቤቲን የመሰለች ሴት አግኝተሃል። አንተን ለማዳን ጉድጓድ ውስጥም ቢሆን የምትገባ ሴት አግኝተሃል። ይኸውልህ ሄኖክ፣ ግን ቤቲ ላንተ አትገባም። ለቤት የሚገባው አይነት ባል ጠንካራ፣ በዓላማው የሚጸና አቋም ያለው ወንድ ነው። ስለዚህ ቤቲ ላንተ አትገባም ሄኖክ። መቼ ነበር የቴክስት የገባልን? ለደንበኛ የቴክስት የገባለ ዛሬ ጧት። ሰዓቱም ደግሞ በትክክል እዛ ከተቀመጠው ሰዓት ጋር ተመሳሳይ። አቶ ኪሩቤል፣ ይህንን መልእክት ማን እንደላከልህ የምታውቀው የምጠረጠረው ነገር አለ? እኔ በፍጹም ማን እንደላከልኝ የማውቀው ነገር የለም። ጠዋት ወደ ስራ ለመሄድ እየተጣደፍኩ እያለ ነበር ቴክስቱ የገባልኝ። ሳነበው በጣም ስለደነገጥኩና ግራ ስለተጋባው ለአንተ ለማሳየት ወሰንኩና ወደዚህ መጣ። የሚገርም ነው። በላይን አንተ አልገደልከውም፣
ከበላይ ደም ንጹህ ነህ የሚል ቴክስት ከማታውቀው ሰው በጧት ይደርሳል። አቶ ኪሩቤል ይህ መልእክት አንተን ከጥርጣሬ ነፃ ለማውጣት የተደረገ ድራማ ለመሆኑን በምን አውቃለሁ? መርማሪ ጆን መስመር እያለፍክ ነው። ደንበኛ ይህን መረጃ መደበቅ ቢያስብ ኖሮ መረጃውን ይዞ ቢሮ ድረስ አይመጣም ነበር። ከፈለገ ስልኩን አጥፍቶ ቤት ቁጭ ማለት ይችል ነበር። መረጃውን ደግሞ ይዞ ቢሮ ድረስ መምጣቱ ለህግ ያለውን ታማኝነት ነው የሚያሳየው። ህጉን ማክበር ወይስ ራስን ቀድሞ ማዳን? ጠበቃ ዮሴፍ፣ አብዛኛው ወንጀለኞች ራሳቸውን ከጥርጣሬ ነፃ ለማድረግ መጀመሪያ ፖሊስ ጣቢያ ሄደው መረጃ ይሰጣሉ። ኪሩቤል ይህንን ስልክ ቁጥር አታውቀው? ምናልባት ከጓደኛ ጋር ተነጋግረ ያደረግከው መሆኑን በምን አውቃለሁ? መርማሪ ጆን እኔ በላይን አልገደልኩትም። ይህንን ደግሞ ከመጀመሪያው ጀምሮ ስነግርህ ነበር። ይሄ መልእክት ከማን እንደደረሰኝ አላውቅም። እኔም ልክ እንዳንተ እውነቱን ማወቅ ስለምፈልግ ነው ስልኬን ይዤ ወደ አንተ የመጣሁት። የላኪውን ማንነት ማወቅ ደግሞ ያንተ ስራ ድርሻ ይመስለኛል። የኔን ስራማ ሰራዋለሁ። ግን እስቲ አቶ ኪሩቤል የቴክስቱ የመጨረሻውን መስመር አንብበው። የሚስጥሩ ቁልፍ የተደበቀው እኛ ቤት ነው ይላል። እኛ ቤት ነው ሲል ምን ማለቱ ነው? አሁን አንተ የምትኖርበት ቤት ውስጥ ሌላ ማን አለ? ይሄ እኮ መልእክቱን የላከው ላኪ የተጠቀመበት አገላለጽ ነው። ደንበኛን ለማስፈራራት ወይ ደግሞ በጥርጣሬ ውስጥ ለመክተት ያሴረው ሴራ ሊሆን ይችላል። እኛ ቤት የሚለው ቃል ደግሞ በእርግጠኝነት እንኳን የትኛውን ቤት ለመናገር እንደታሰበ አይታወቅም። አይደለም ጠበቃ ዮሴፍ፣ ይህ መልእክት ቀጥታ የተላከው ለኪሩቤል ነው። እኛ ቤት ካለ ኪሩቤልና ላኪው የሚያውቁት አንድ ቤት አለ ማለት ነው። ኪሩቤል እውነቱን ንገረኝ፣ ይህ መልእክት ከእህትህ ከኪያ ወይ ደግሞ ካጎትህ ከበውቀት አይደለም የተላከው? ካጎቴ ወይስ ከኪያ? ሲጀመር እነሱ ለምን ብለው እንደዚህ አይነት መልእክት ይልኩልኛል? ይኸውልህ መርማሪ፣ አጎቴ ሲጀመር ሰሞኑን ጭንቅ ይለኛል እያለ ከቤት ያወጣ። እህቴ ኪያም ቢሮ ውስጥ በራሷ ስራ ተጠምዳን ያለችው። ይህንን ቁጥር በፍጹም አያውቁት። እንግዲያውስ ላኪው ቤታችሁ ውስጥ ሚስጥር እንደተደበቀ ያውቃል ማለት ነው። አቶ ኪሩቤል በላይ ከመሞቱ በፊት እቤታችሁ ውስጥ ያስቀመጠው ወይ የደበቀው ነገር አለ እንዴ? መርማሪ ጆን ደንበኛ እኮ የመጣው መረጃ ሊሰጥ ነው እንጂ ሊወነጀል አይደለም። ያንተ ጥያቄዎች ነው ሙሉ ለሙሉ ደንበኛን ወንጀለኛ ለማድረግ የታሰቡ ናቸው። ይሄ መልእክት የገባው አንድ ከማይታወቅ ስልክ እንደመሆኑ መጠን እንደ አንድ መረጃ ሰጪ ፍንጭ ሊወሰድ ሲገባ ደንበኛን ግን እንደ ማጥመጃ መጠቀም የለበትም። ከፈለክ ደግሞ የቴሌኮም ሪከርዱን መመርመር ትችላለህ። እሱንም አዘዋለሁ ጠበቃ ዮሴፍ። የቁጥሩ ባለቤት ማን እንደሆነ ቴክስቱ ሲላክ ደግሞ ከየትኛው ክልል እንደሆነ በቅርቡ ይደረስበታል። እኔ ግን ያልገባኝ አንድ ነገር ነው። ከበላይ ደም ንጹህ ነህ ብሎ እንዴት እርግጠኛ ሆኖ ሊናገር ይችላል? ይህም ማለት እኮ ወይ እውነተኛ ገዳይ እሱ ነው አሊያም ደግሞ ስለ ወንጀለኛው በደንብ ያውቃል ማለት ነው። አቶ ኪሩቤል ወንጀሉን ማን እንደፈጸመው የምታውቀው የምጠረጥረው ነገር አለ እንዴ? ፍንጭ ባገኝ ኖሮማ እዚህ ለምን እቀመጥ ነበር መርማሪ? ይኸውልህ እኔ በላይ ፍትህ እንዲያገኝ ካንተ በላይ የምፈልገው እኔ ነኝ። ግን ይሄ መልእክት በጣም ነው የረበሸኝ። በተለይ ደግሞ የተቀበረ ቁልፍ የሚለው ነገር ምንም አልገባኝም። እሺ ለማንኛውም ስልክ ለጊዜው እኛ ጋር ይሆናል። የፎረንሲክ ባለሙያዎች ከስልኩ መረጃ ማውጣትና ቴክስቱ ከየት እንደተላከ ማወቅ አለባቸው። አቶ ኪሩቤል ለማንኛውም አንተ ከከተማ እንዳትወጣ። ይህ መረጃ አንተን ምናልባት ከወንጀሉ ነፃ ሊያደርግ ይችላል፣ አሊያም ደግሞ ለወንጀሉ መግቢያ በር ሊሆን ይችላል። ደንበኛ መሬት ላይ ያለውን እውነት ነው ይዞ የመጣው። እሱ ደግሞ ለህግ ሙሉ ለሙሉ ተገዢ ነው። ከፈለጋችሁ ስልኩን መመርመር ትችላላችሁ። ግን ደግሞ ይኸውልህ መርማሪ ጆን የደረሳችሁበትን እያንዳንዱ ውጤት ልታሳውቁን ይገባል። ኪሩቤል አሁን መሄድ እንችላለን። ደህና ሁኑ። በቅርቡ እንገናኛለን። እሺ ሰላም። ሄሎ፣ አንድ ስልክ እንድታጣራልኝ እፈልጋለሁ።
እኔ ግን ማለት ነው ይሄ ክረምት ምንም እየተገፋልኝ አይደለም። ይኸውላችሁ ደሞዝ ይውጣ እንጂ አነስ ያለች ማንደጃ ገዛለሁ። እዚህ መሀል ላይ እናስቀምጥና በቆሏችን እየጠበስን ነው ስራችንን የምንሰራው። በእውነት እኔ በጣም እየበረደኝ ነው። ቆይ ግን እኔም ብቻ ነው እናንተ አይበርዳችሁም? ወይኔ ሀና ግን አይምሮሽ ላይ በቃ ስለ ምግብና ስለ ምግብ ብቻ ነው አይደል የሚመጣው? በአንድ ድሽ ፋይል ይዘሽ በአንድ ድሽ ምግብ ይዘሽ ካልሆነ በስተቀር እኔ መቼም ቢሆን ስራ መስራት የምትችይ አይመስለኝም። ቆይ ታዲያ ምንድን ነው የሚያስቅሽ? ደግሞ ልንገርሽ ይሄን ያልኩትን ነገር ተግባራዊ ላድርገው እንጂ አንቺ ነሽ መጀመሪያ ሄደሽ ሳት አጠገብ ቁጭ ብለሽ በቆሎውን እየጠበስሽ የምትሰጪኝ አይደለ እንዴ? ኪዩ ግን እኮ ኤዱ እውነቷን ነው። ለምን ምግብ ቤት ነገር የሆነ ምግብ ቤት እኮ ከፍቺ ከአንቺ ጋር ጥሩ መሄድ ይመስለኛል። ተስጦሽም ደግሞ እሱ ነው። በቃ በእኔ ቀለዳችሁ ማለት ነው እናንተ። እኔ እኮ የምሬን ነው። እኔ በጣም የተንቀጠቀጥኩኝ ነው ያለሁት። እኔ ግን ሀና ሲመስለኝ ያለ መክሊትሽ ነው እዚህ ቢሮ ውስጥ ያለሽው። የትኛው ምግብ በየትኛው ሰዓት መበላት እንዳለበት ስለምታውቂ ምግብ ቤት ብከፍቺ የሚያዋጣሽ ይመስለኛል። ሁላችሁ ደግሞ እንደዚህ እንደቀልዳችሁብኝ አትቀሩም እሺ? እኔ ኪራና እንዲያስፈቅጂው እሸቱን ያምጣልኝ እንጂ አንድ ዘለላ ፍሬ እንኳን አትቀምሷት። ግን ሀና እኔ እውነት ልበልሽ ከዛ ሰውዬ ክራሽ ያዘኝ ካልሽ ጀምሮ መዳፈር ጀምረሻል። በተለይ ኪራን እኮ በጣም በድፍረት ነው የምታናግሪው። ክራሽ? ቆይ ሀኒነች ከአንድ ሰው ክራሽ ያለባት? ያመለጠኝ ነገርም አለ። በብላውን ንገሩኝ፣ ንገርኛ። አረ ኪዩ ኤዱ ዝም በያት ባክሽ። ዝም ብላ ነው የምታወራው እንጂ ምንም የተፈጠረ ነገር የለም። እንዴ ደግሞ እኔ እንዴት ነው ክራሽ ሊይዘኝ የሚችለው? እንደው ምናልባት መንገድ ላይ ወድቄ ክራሽ ላደርግ እችላለሁ እንጂ እኔ በጭራሽ እንደዛ ሊሆን አይችልም። ይኸውልሽ ኪያ ለካ አልነገርኩሽም። ወይዘሪት ሀና በቀደም ወደ ቢሮ ስትመጣ የሆነ ሰውዬ ቦርሳዋን ይነጥቃታል። ከዛ እየሮጠች ስትከተለው መርማሪ ጆ ቦርሳዋን ተቀብሎ ያስመልስላታል። ከዛ ቀልብና ልቧን ለመርማሪ ጆ ሰጥታ ተመለሰች። ምን አንቺ ጭራሽ ከመርማሪ ጆን ነው ክራሽ ያለብሽ እንዴ? ቆይ ግን እንዴት እንደዚህ ያደርግሽ? ማለት እንዴት ሆነ እንዴ? በቃ እኮ አሁን ሲጀመር ትቼዋለሁ። እንጃ ያን ሰሞን ስላላየሁት ነው መሰለኝ አሁን እረስቸዋለሁ። በቃ ያለፈ ነገር ነው። ቆይ አጋጣሚ ነው ትያለሽ እንዴ? እኔ እኮ ሰው ላይ የሆነ የሚስብ ነገር ለማየት እንኳን ቢያንስ አብሮ መጫወት፣ መቀለድ፣ መገናኘት ይኖርበታል አይደለ? እኔ ደግሞ እድሜ ልኩን ሳቀው አቶ ጆን የሚባል ሰውዬ ፊቱ ተፈቶ አይቻላል። አንቺ ደግሞ እንደማይሽ ከሆነ ቁም ነገር በደረሰበት ቦታ ለአንድ ቀን እንኳን ደርሰሽ የምታውቂ መስይ እና እንዴ ልትግባቡ ነው? አዎ ፈገግ ሲል በጣም ነው የሚያምረው። እናንተ እኮ ስላላያችሁት ነው። ሲስቅ? አዎ ፈገግ ሲል በጣም ነው የሚያምረው። እናንተ እኮ ስላላያችሁ። ይቅርታ አድርጊልኝና ሀና እኔ መርማሪ ጆ ሲስቅ በሚባለው ሀሳብ በፍጹም አልስማማም። ነገሩ በህይወቴ 2 ወይ 3 ነው ያጋጠመኝ። ያኔም ሳገኘው በቃ ቀንደቦቹ እንደዚህ እንደተኮሳተሩ ነው። እሱ ለእናንተ ነዋ ታዲያ። ብታዩ ባለፈው መርማሪ ቢሮ ውስጥ ያለውኝ ድንገት መብራት አልጠፋ መሰላችሁ? ከዛ እኔ ደግሞ መብራት ሲጠፋ መሆኑን ጨለማ አልወድም። ጩኸቴን ቀለጥ አድርጌ ጮርኩኝ። ከዛ በቃ ተረጋጊ፣ እንደዚህ መሆን የለብሽም ምናምን ብሎ እሱ አረጋጋኝ። ከዛ ልክ መብራት ከመጣ በኋላ አንቺ እንደዚህ ፈሪ ነሽ እንዴ ብሎ አልሳቀብኝም መሰላችሁ? ያኔ ነው ሲስቅ ያየሁትና ሳቁ እንዴት እንደሚያምር። ሀይዱ ግን እንዳልሹ ሲመስለኝ እቺ ልጅ ሳይጠናከርባት ወይ ሐኪም ቤት ወይ ደግሞ ጸበል መውሰድ አለብን። ካልሆነ ነገር ከቆየ ግን ጥሩ ነገር የሚፈጠር አይመስለኝም። እኔም እሱን ነገር ነው እናድርግላት እያልኩ ያለሁት። እናንተ እኮ አልገባችሁም። ደግሞ ይውላችሁ እኔ አይደለም ሰው አውሬ አላምጄ መኖር እችላለሁ። እሺ አሳያችኋለሁ። ለማንኛውም ግን ጥሩ ነገር ይግጠማችሁ። ደግሞ መልካሙንም እመኝላችኋለሁ። ግን እኔ ምፈራልሽ በዚህ በለመደ አፍሽ ስትለፈልፊ አንድ ቀን እዛ ወስዶ ያስርሽና አይደለም ክራሼ ነው ልትይ መፈጠሩንም እንዳላቅ እንዳላዩ ብለሽ እንደምትይ አልጠራጠርም። ብቻ መልካሙን ይግጠማችሁ። ጠንከር በይ። እኔም ደግሞ አንቺና ጠበቃው ማለቴ አንቺና ጠበቃው ያው ጥሩ ጊዜ እንድታሳልፉ መልካም ጊዜ እንዲሆንላችሁና መንገዳችሁ ሊሳካ እንዲሆንላችሁ እመኝላችኋለሁ። ቆይ እናንተ ልጆች ይህንን ነገር እያመረራችሁት ነው እንዴ? በቃ ምንም ነገር የለም አልኳችሁ እኮ። ኧረ ኪዩ እኔ እኮ ስቀልድ ነው። ከዚህ በላይ ግን እንደዚህ አይነት ቀልድ አልፈልግም። ሰሙኛላችሁ? በእኔና በጠበቃው መካከል ምንም የተፈጠረ ነገር የለም። በቃ ይሄው ነው። ደግሞ እሱ ጠበቃችን ነው። ከዛ ደግሞ ወንድሜን እንዲረዳልኝ ወንድሜን እንዲያስለቅቀው ብዬ ነበር የቀረብኩት። በእርግጥ በመሀላችን የተወሰነ ጓደኝነት ተፈጥሯል። በቃ አለቀ። ከዚህ በኋላ ግን ይህንን ርዕስ ዳግመኛ ስታነሱት እንዳልሰማ። አዎ ልክ ነሽ ኪያ። በቃ ሰምተናል፣ አትናደጂ። ይኸውላችሁ እኔ ከዚህ በኋላ ፍቅር በሚል ተራ ነገር ተነድፌ ዳግመኛ ሞርቅ አይነት ሴት አይደለሁኝም። ደግሞ ከዚህ በኋላ እንደዚህ የምትሉትን ነገር ብታቆሙ ደስ ይለኛል። በተለይ ደግሞ ሀና እኔ ሰሮትን ስተት ዳግመኛ አንቺም እንድትደግሚው አልፈልግም። ግን እኮ ኪዩ እሱ አንቺን
ሀና በቃ ዝም በይ እንዴ። ቆይ እስኪ ንገሩኝ፣ እናንተ እንደምትሉት የኔና የሱ ግንኙነት የፍቅር ይመስላል እንዴ? አዎ ይመስላል። ማለቴ አረ አይመስልም። ኤደን እስኪ አንቺ እውነቱን ንገሪኝ፣ እንደዛ ይመስልሻል? እውነቱን ንገሪኝ ካልሽኝ ኪያ፣ ጠበቃው ላንቺ ያለው አስተያየትና እንክብካቤ ከደንበኝነት የዘለለ ነው። እኔ በሌላ ነገር የሚያስብሽ ነው ይመስለኝ። ስለዚህ ከዚህ በኋላ እሱን መራቅ ይኖርብኛል ማለት ነው እንዴ? ምን ማለት ነው? እኛ እኮ በቃ ጀስት ጥርጣሬያችንን ይነገርንሽ። ከዚህ በኋላ በፍጹም እንደዚህ አይነት ስህተት መድገም አልፈልግም። ሲቀጥልም ደግሞ እሱ ጋር እንደዚህ አይነት ስሜት ካለ እሱንም ቢሆን መራቅ ይኖርብኛል። ስለዚህ በቃ አሁን ሁላችሁም ወደ ስራችሁ ተመለሱ። ኪያ ተይ፣ እንደዚህ አይነት ውሳኔ ቶሎ አትወስኝ። በቃ ስራችሁን ስሩ አልኩኝ እኮ። ለማንኛውም መጣሁ። ሀና ግን ምን ሆነሽ ነው? ቆይ ለትንሽ ደቂቃ ዝም ማለትና ራስሽን መቆጣጠራችሁማ። እኔ እንጃ በእናትሽ ከወሬ መሀል እኮ ድንገት አመለጠኝ። ለማንኛውም ምን ያላቀልሽም እንዴት እንደምታስተካክዩ ብቻ አላውቅም። ናውማ ይሄ መርማሪ ምንም ሁኔታው አላማረም። ነገሮችን በሙሉ እኔ እንዳደረኩት እያደረገ እያሰበ ነው ያለው። ቆይ ይሄ መርማሪ ችግሩ ምንድነው? ለምንድነው ሁሉም ትኩረት አንተ ላይ የሚሆነው? እንደዚህ ተብሎ እንኳን አይተውክም እንዴ? አላውቅም። በእርግጥ በሰዓቱ ቁም እያለኝ አለመቆሜ ከሌሎች ተጠርጣሪዎች ይልቅ እኔ ላይ ሞር ጥርጣሬ እንዲያድርበት አድርጎታል። ግን ደግሞ ይሄንን ቴክስት አለማመኑ ምን ያህል እንዳናደደኝ ብታይ። ቶኪራ ዛሬ ቴክስት ብቻ ሊሆን ይችላል የገባው። ነገ ደግሞ ሙሉ ለሙሉ መረጃውን እናገኛለን። ከዛም ነጻ ትወጣለህ። አንተ አትጨነቅሽ። ናሆማ እናንተ እኮ አጠገቤ ባትሆኑ ኑሮ ይሄንን ጊዜ እንደማላልፈው እርግጠኛ ነበር። እንዴ ቅዱሴ ነው መቼም መፈታትን ሰምቶ ደስ ብሎት መሆን አለበት። ሄሎ ቅዱሴ። አለን እንዴት ነህ? አዎ በእናትህ ሰማህ አይደል? ይሄ አብሮኝ ነው። እንኳን ደስ አለህ በል። ሰምቶ። ሄሎ ቅዱሴ። ኪራ እንዴት ነህ? እውነት ነው የተፈታኸው ማለት ነው? በጣም ደስ ብሎኛል የምር። ዛሬ እኮ ነው ሁሉም ነገር የምሰማው። እንዴ አሁንማ ያው በነፃነት እየተንቀሳቀስኩ እንዴ ስራ ሁሉ ጀመርኩ እኮ። እንዴ ቆይ እናንተ ዝም ነው እንዴ የምትሉት? አትናገሩም? ተፈትቻለሁ ደህና ነኝ እኮ ይባላል አይደለም እንዴ? ቆይ እናንተ ስትጨነቁ እኔ የምጨነቅ አይመስላችሁ? አረ እንደዛ አይደለም ቅዱሴ። ያው ተፈታው ማለት እኮ ሙሉ ለሙሉ ነፃ ሆንኩ ማለት አይደለም ታውቃለህ። ትንሽ እሱ ስለጨነቀኝ ውጥረት ላይ ሆኜ ነው። አይ ትገርማላችሁ። ለማንኛውም ግን ነፃ መሆንህ በጣም አስደስቶኛል ኪራ። እንኳን ደስ አለ ወንድሜ። ከዚህ በላይ ደግሞ ሙሉ በሙሉ ነፃ እንድትሆን እመኝልሃለሁ። አመሰግናለሁ ቅዱሴ። እኔ የምልህ ናቲንና ኒናን አግኝታቸዋል? ምንም ስልካቸውን ብደውል ስልክ እየሰራልኝ አይደለም። ምንድን ነው? ቆይ የተፈጠረ ነገር አለ እንዴ? ወይ ቅዱሴ እነሱ እንኳን ደህና ናቸው፣ ምንም አልሆኑ። ኪራ በእናትህ የሰማኸው ያየኸው ነገር ካለ ንገረኝ። እኔ በጣም ተጨንቄያለሁ። ናቲና ኒና ደህና አይደሉም? መኪናው አንዴ ወድሟል፣ ምንም ማለት አይደለም እሱ። ግን ደግሞ ስልክ አላነሳ ሲሉ ባለፈው ናቲን በደንብ ሳልናገረው አልቀርም። ቅር ብሎታል መሰለኝ። አይ ቅዱሴ እንደዛ እንኳን አይሆንም። ግን ኒናና ናቲ ሳይለያዩ አይቀሩም። ምን ሳይለያዩ አይቀሩም ማለት ምን ማለት ነው? አላቅም ቅዱሴ። ግን በቃ በተፈጠረው ነገር ናቲም ራሴን አጠፋለሁ ብሎ ከቤት እንደወጣ ነው የማውቀው። ኒናም በጣም ስለጨነቃት ያንተን ቤት ቆልፋ ልብሶቿን ይዛኛ ቤት መታለች። ይህንን ፈጽሞ እኔ ማመን አልችልም ኪራ። ቆይ እስካሁን የሁሉ ነገር ሲፈጠር ቢያንስ እንናሆም እንዴት አይነግሩኝም? ምን ማለት ነው ይሄ? ከኔ እንዴት ትደብቁኛላችሁ? እንዴ ቤቱንስ ቢሆን ለምን ወጥተው የሚወጡት? ቅዱሴ ይገባኛል እኮ አንተ ለነሱ ብለ የከፈልከውን ዋጋ እኮ አውቃለሁ። ግን በቃ ናቲም ሆነ ኒና አንድ ላይ መኖር አልቻሉ። እሱም ቢሆን የት እንዳለ አናውቅም ሁላችንም። ይኸውልህ ኪራ፣ ይሄ ሁሉ ነገር ሲፈጠር ለእኔ የሚነግር አንድ ሰው ባለመኖሩ በጣም ነው ያዘንኩት የምር። እንዴት ነው ሁለቱን አገናኝቶ ማነጋገር ማስማማት እንዴት ያቅታችኋል? ይገባኛል እኮ ቅዱሴ፣ ንዴት ልክ ነው። ግን ያው እኔም ያለሁበትን ሁኔታ ታውቃለህ። እዚህ እዛ እየተዋከብኩ ነው፣ ምንም ጊዜ አላገኘሁም። እና እስካሁን ናቲ የት እንዳለ አይታወቅም ነው የምትለኝ? ምን ማለት ነው ይሄ? ልጁ እኮ ራሴን አጠፋለሁ ብሎ ነው የወጣው ነው እያልከኝ ያለኸው? ተጎድቶ ቢሆንስ? ቆይ የሆነ ነገር ሆኖ ቢሆንስ? ፈጽሞ ይሄንን መቀበል አልችልም። ይሄ ፈጽሞ ልክ አይደለም ኪራ። እባክህን ኪራ፣ እባክህን ዛሬ ነገ ሳትል ልጁን ፈልገው፣ ካለበት ሄዳ አግኘው። እሺ እፈልገዋለሁ። እሱን ለማግኘት እሞክራለሁ አይደለም ኪራ። በቃ ይኸውልህ ናቲ፣ አንድ ነገር ቢሆን እኔ ጸጽቱን አልችልም። እሺ እፈልገዋለሁ አልኩህ እኮ ቅዱሴ። በቃ እንደምንም ከየትም ብዬ ፈልጌው ከኒና ጋር አስታርቀዋለሁ። ከዛ እንዲደውልልህ አደርጋለሁ። እሞክራለሁ አይደለም ኪራ፣ እሞክራለሁ አትበለኝ። ይኸውልህ ናቲ፣ አንድ ነገር ቢሆን እኔ ጸጸቱን አልችለውም።
እኔ እሱ ትንሽ እንዲደነግጥ ባረገው ነገር እንዲጸጸት ብዬ ነው እንደዛ የተናገርኩት እንጂ ይሄን ያህል እንደዚህ አይነት ውሳኔ እንዲወስን ፈጽሞ አልፈልግም። እባክህ ፈልግና አግኘው። እሺ አገኘዋለሁ። በቃ ቃሌ ነው ቅዱሴ። ኪራ እባክህን፣ ልጁ በጣም ሞኝ ነው። ይሄን ያህል ከከፋው የምርም እንደዚህ አይነት ነገር ሊያደርግ ይችላል። ስለዚህ ዛሬ ነገ ሳትል ፈልግና አግኘው። አረ ቅዱሴ ቃሌ ነው፣ የእውነት ፈልገዋለሁ፣ አታስብ። በቃ ኪራ፣ አሁን በጣም ስሜታዊ ሆኛለሁ፣ በጣም ተናድጃለሁ፣ አዝኛለሁም። ስለዚህ ልረጋጋና ወደ በኋላ ላይ ደውልልሃለሁ። እሺ። ምን አለ በእናትህ፣ መቼም ቅዱስ ነገር ሲሰማ በጣም እንደሚበሳጭብህ እርግጠኛ ነኝ። እንዳልከው ነው እባክህ፣ በጣም ተናዷል። ያው ናቲ ጠፍቶ እስካሁን ዝም ስላለንና ስላልፈለግን ተቀይሞናል። እንዴት አይቀየመን? በእናትህ እኛም እኮ በራሳችን ጉዳይ ላይ ተጠምደን እኛንም ናቲንም ችላል ናቸው። ልጁ አንድ ነገር ሆኖ እንዳይሆን ብቻ አላቅም ነው ሆማ። ግን ናቲን የግድ መፈለግ አለብን፣ ያለበለዚያ ቅዱስ መቼም ይቅር አይለንም። እሺ መጀመሪያ ግን እኛን እናውራት። እኛን ካወራናት በኋላ ፍለጋችን እንቀጥላለን። አዎ እሱ አሪፍ ሀሳብ ሳይሆን አይቀርም። ግን በእናትህ ልጁ አንድ ነገር ሆኖ እንዳይሆን። እኔ ራሱ ቅዱስ ካወራኝ በኋላ በጣም ይጨነቀኝ። ነገሩማ በጣም የሚያስጨንቅ ነገር እኮ ነው። ግን አንተ ምን ታረግ? አንተም ጊዜ አልነበረን። በቃ አሁን ያን እናውራትና ባይሆን አብሬክ እንፈልገዋለን። ቅዱስ ካወራኝ በኋላ እንዴ ዝም እላለሁ? ሄደን እንፈልገዋለን። ከዛ ከኒና ጋር እናስታርቀዋለን። ደግሞ የቅዱስንም ቤት ሄደን ቼክ ማድረግ አለብን። የቅዱስን አደራ እንዴት እንበላለን? አዎ በእናትህ በቃ አንድ አፍታ ስናልፍ በዚሁ አይተን እንውጣ። በጣም አሪፍ ሀሳብ። አየት አድርገንለት ብንመጣ የተሻለ ነው። ወይ ለኒና ቁልፉ እንድታቀብለን እነግራታለሁ። ጥሩ እንድትወቅ ሄሎ ኮንስታብል እየሰማኝ ነው አይደል? ሳምሶንን የተባለውን ግለሰብ አሁኑኑ ካለበት ፈልጋችሁ ፍርድ ቤት አቅርቡልኝ። ቶሎ በል ጊዜ የለንም፣ ፍጠን። ሰላም መርሞሪቱ፣ እንዴት ዋልክ? እንዴት ነሽ ቤተልሔም? ምን ፈልገሽ መጣሽ? እኔ እንኳን የመጣሁት አለቃህን ሄኖክ እያናገረው ስለነበረ ያው እግረ መንገዴን ገብቻ አንዳንድ ነገር ጠይቀ ብዬ ነው። አሁን እኔ ፍርድ ቤት ልሄድ ነው። አንቺ ደግሞ እኔን በዚህ ሰዓት ጠይቀሽኝ የምትረጂው ምንም አይነት ነገር አይኖርም። ጊዜ የሚረፍድብን አይመስልሽም? አይ እንደዛ እንኳን አይደለም፣ ግን ደግሞ ሄኖክን ከዛን ከመሰለ የፍቅር ጊዜያችን ላይ አንስታ አስራው ከዛም ደግሞ ንጹህ መሆኑ ከተረጋገጠ ላንተ ምን ይሁን ቅጣት? ቅጣት? አዎ መቀጣት አለብህ። አንዳንዴ እኮ አንድን ሰው ዝም ብለህ ስለጠረጠርከው ብቻ አንስታ አስረህ ማምጣት አለብህ ማለት አይደለም። እኔ ህጉ ላይ መሻሻል አለበት ብዬ ከማስበው ነገር ውስጥ አንዱ ምን እንደሆነ ታውቃለህ? አንድን ሰው ጠረጠርክ እንበል፣ ከዛ አምጥተህ አሰርከው። ከዛ ደግሞ ፍርድ ቤት ቀርቦ ነፃ እንደሆነ ሲታወቅ ያ ሰው ነፃ ነው ብሎ ፍርድ ቤት ለቀቀው እና ከዛ አንተ ምንም ጥፋት የለብህም፣ ምንም መቀጣት የለብህም ማለት ነው። እሱ በነፃ ወጣ። ያለ ታሰረው ጊዜ ውስጥ ቅጣቱ ምንድን ነው የሚሆነው? እሱን አሰራር ለህግ አውጪዎች ብትነግሪያቸው አይሻልም ቤተልሔም? እሺ ችግር የለውም፣ እኔም እተወዋለሁ። ያው ሀሳቡን አቀረብኩኝ እንጂ ብናገርስ ማን ይሰማኛል ብለህ ነው። ለማንኛውም ግን ሄኖክ እንደሚታወቀው ንጹህ ሰው ነው። ዛሬ ሄኖክን ወደ ቤቴ ይዤው እሄዳለሁ። ቆይ ቤተልሔም አልገባኝም። እዚህ ድረስ የመጣሽው ከኔ ጋር ለመወራረድና እልህ ውስጥ ለመጋባት ነው እንዴ? እንደዛ ከሆነ ያሰብሽው ባትሞክሪው ይሻልሻል። እኛ ላይ ያለህን ጭፍን ጥላቻ በደንብ አሳይተናል። ሄኖክን ያለምንም ጥፋት አምጥተህ እዚህ አስረኸዋል። ከዚህ በኋላ ግን ይሄ ነገር ማብቃት ያለበት ይመስለኛል። ለምትናገሪው ንግግር ጥንቃቄ ቢኖርሽ የተሻለ ይመስለኛል። ይኸውልሽ እኔ ታጋሽ ሰው ስለሆንኩኝ እንጂ ከአንቺ ጋር እዚህ ቁጭ ብዬ አፍ ለአፍ የምነጋገር ሰው አይደለሁም። ከሰማሽኝ አሁን ተከብረሽ ብትወጪና በሰላም ፍርድ ቤታችን ብንሄድ ጥሩ ይመስለኛል። እሺ መልካም እድል እንዲገጥምህ እመኝልሃለሁ። ያው በድጋሚ አሁንም እነግርሃለሁ፣ ዛሬ ሄኖክን ወደ ቤቴ ይዤው ነው የምሄደው። መልካም እድል። ቤተልሔም እኔንማ እንዲህ ልትናገርኝ አትችይም። ከዚህ በኋላ አንዳችሁንም አልታገስም። አንድ መስመር ያለፈ ንግግር ብትናገሩ እስር ቤት እንደምከታችሁ ነው የምነግራችሁ። ሄሎ ኮንስታብል፣ ምን አዲስ ነገር አለ?
ፍጠን እያልኩ እኮ ነው። ጊዜ የለንም። እንዴ ፍርድ ቤት ለመግባት እኮ 30 ደቂቃ ብቻ እኮ ነው የቀረን። ትሰማኛለህ? የዚህ ሰውዬ ምስክርነት ከሌለ አሁንም የያዝነው ወንጀለኛ በዋስ ነው የሚወጣው። አያገባኝም ኮንስታብል። ይኸውልህ ሳምሶንን ከየትም ፈልገህ ቢሆን ከጉድጓድም ቆፍረው ከሰማይም አውርደው እሱን አይመለከተኝም። ብቻ ፍርድ ቤት ይዘህ እንድታቀርብልኝ ነው የምፈልገው። ተግባባን? ይሄ የመጨረሻ ትዕዛዜ ነው። መርማሪጆ አላወቀኝም መሰለኝ። እኔ እኮ ነኝ ሀና ነኝ። እና ሀና ይሆንሽ እንደሆነስ በየመንገዱ ስለጠራሽኝ ብቻ እኔ ላንቺ መልስ መስጠት አለብኝ? በጣም ይቅርታ መርማሪጆ። እኔ እኮ ድንገት መንገድ ላይ ሳይ ጊዜ ሰላም ልበል ብዬ ነው። ለምን ነው ሰላም የምትይኝ? ታውቂኛለሽ? ይኸውልሽ አንቺ እኔን ማናገር የምትችይው እኔ ስፈልግና ስፈልግ ብቻ ነው። አንቺ በየመንገዱ ስሜን እያብጠረጠሽና እየጠራሽ ማናገር አትችይም። ገባሽ አይደል? ይቅርታ መርማሪጆ። እኔ እኮ ሰላም ለማለት ያክል ነው እንጂ በዚህ ያህል ልክ ያበሳጫል ብዬ አላሰብኩም ነበር። በጣም ይቅርታ። ሁለተኛ አይለምደኝም። ይኸውልሽ ሀና ሰማሽኝ አይደል? ከዚህ በኋላ እኔን እያየሽኝ ያለሁት መርማሪ ነኝ። እኔ ስፈልግሽ እንጂ አንቺ ስለፈለግሽ ብቻ መንገድ ላይ እየጠራሽ እንዳታናግሪኝ። ገባሽ አይደል? እሺ ሁለተኛ አይለምደኝም። ይቅርታ መርማሪጆ። ትከሻዬን ያመመኝ ነው። ልትለቀኝ ትችላለህ? እንደሰማሽው ነው። ከዚህ በኋላ ምንም ነገር ከማድረግሽ በፊት ማንን ማናገር እንዳለብሽ ቀድመሽ ወቂ። ደህና ደሪ። ይሄ ሰው ያማዋል እንዴ? እኔ ሰላም ልበለው ባልኩኝ ምን ጉዴ! እጄን ገነጠለኝ እኮ እንዴ! ሁለተኛ ሰላም የምለው መስሎታል ደግሞ። ገደል ግባ። እሺ ቤቲ፣ አንቺ ቤቲ፣ እየቀሰቀስኩሽ አይደል እንዴ? አንቺ ተነሽ። ምን ሆነህ ነው? አስደነገጥከኝ እኮ። ምን እየሆንክ ነው? ምን እያሰብክ እንደሆነ በደንብ ገብቶኛል፣ ግን አንተ እንዳሰብከው ሊሄድ አልነበረም። ይኸውልህ ግን ቆይ፣ አንቺ ምን ለማድረግ እየሞከርሽ ነው? በዛው እስር ቤት ይቀራል ብለሽ ሻንጣሽን አዘጋጅተሽ ልትሄጂ ነበር አይደል? ነበር፣ ግን አላስቻለኝም። በቃ ተመለስኩኝ። አማን አብረን እንሂድ ብሎኝ ነበር። እኔ ግን ተመልሻለሁ፣ አልሄድኩም። ይሄው አስፈታው። አማን ላንቺ አሁንም ታማኝሽ ነው አይደለ? ቆይ እሺ፣ ሄኖክስ ምንድን ነው? ቆይ ቤቲ፣ ሄኖክ እባክህ ተረጋጋ፣ እናውራኝ። ይኸውልህ አሁን በዚህ በሌሊት መጨቃጨቅ የለብንም። ደግሞ እኔ እኮ ትቼ ልሄድ አልነበረም።
በጣም ራስ ወዳድ ሰው ነሽ። እኔ ግን ቆይ ምን አይነት ሰው ነኝ እንዴ? ቆይ ትክክለኛ ማንነትሽን እንዴት ነው እኔ መረዳት ያቃተኝ? እኔን አታሰልቸኝ። እስኪ ቢያንስ ለዛሬ እንኳን በሰላም እንደር። አይ ካልክ ግን ሶፋ ላይ ሂጅ ይተኛል። ጥርግ ማለት ትቻለሽ። እንደውም ውጪ ሂጂ። ሄኖክ እባክህን ተረጋጋ። ቀስ ብለህ የምታወራ ከሆነ ቀስ ብለህ አውራኝ። ህይወቴን አበላሽተሽ ቆይ እንዴት ነው የምረጋጋው? ንገሪኝ። እንዴት ነው የምረጋጋው? ንገሪኝ። ንገሪኝ። ሄኖክ እባክህ ተረጋጋ። ሄኖክ